በዚህ ልክ ያኩራራህ ነገር ምን እንደሆነ ማወቅ ስለምፈልግ ነው። በመጀመሪያ ደረጃ እስካሁንም ድረስ አታስቀምጠውም ነበር እጅ ላይ ፋይሉ ቢኖር ማለት ነው። ገባክ? ፒሲን አገኘው። ለማንኛውም አገኘው ፒሲን ትመልስልኛለህ? መልስልኝ። ስልኬን ትመልስልኛለህ? መልስልኝ። ምንድን ነው የምትጠቀመው? እንዴት የምትጠቀመው ነገር ግራ ሲገባኝ ነው ላይቡን የከፈትኩትና የገባሁት ማለት ነው። ምንም እንትን ያልከው ነገር የለም። ገባክ? የሰው ልጅ ብዙ ጊዜ ሊነገረው አይችልም። አገኘው ከነገርኩ በስነ ስርዓት ምን ጋር የምንም ስልክ የለም ማለት ምናልባት እኮ ብዙ ጠላት ሊኖርብህ ይችላል። ባህሪ ጥሩ ስላልሆነ ማለት ነው። ከአንተ ውጭ ጠላት የለኝም። ገባህ አይደለ? አንተ ብቻ ነው ልታደርግ የምችለው። ባህሪ ጥሩ ያልሆነ ሰው ብዙ ጠላት ሊኖርበት ይችላል እና እኔ ብቻ ላልሆነ እችላለሁ ብዬ ነው። አንተ በኩራት እንደዚህ ያወራህበት የተማመንከው ስልኩን ስለወሰድከው አይደለ? ኦልሬዲ ፋይሉን ስላጠፋው ነው። እኔ በማውራት ባምን ማለት ነው። በፊት ነበር እውነቱን ስነግርህ ብዙ ነገሮችን ማድረግ የምችለው ማለት ነው። ግን አንዳንድ ጊዜ ቀስ ብሎ ያደረጉት ነገር ሞር የተሻለ ነው ብዬ ስለማምን ነው እንጂ እንዳንተ አይነት ጭንቅላት የለኝም እኔ ሲጀመር። ገባክ? አስተሳሰብን በምንም አንገናኝም እኔ እናንተ። አንተ ስልኩን ወሰድከው፣ ከዛ ደግሞ ላፕቶፑን ወሰድከው። ስለዚህ ከዚህ በኋላ ምንም ነገር እኛን እናስፈራራ እንደማንችል ስለምታውቅ ወይም ደግሞ ከዚህ በኋላ ምንም ነገር እንደማይፈጠር አንተም ቤተሰቦችም ስላመናችሁ ነው አይደለ? ምንም ነገር አታመጣም። ላፕቶፕም የለም ላፕቶፕም የለም። ምን አልከኝ? አዎ የለም ላፕቶፕ። እንግዲህ ምንም ማድረግ አይቻልም። ላፕቶፕንም ስልክንም ባገኝልህ ደስ ይለኝ ነበረ፣ ግን ደግሞ አልተሳካም። ግን ደግሞ እኔ በዚህ ልክ ይሄድ ሰውም አይደለሁኝም። ያንተን ላፕቶፕም ያንተን ስልክም ያንተን ምንም ነገር ለመውሰድ ማለት ነው። እና እንቅልፍ ባልነሳክና ሀሳብህ ላይ አእምሮ ላይ ባልመላለስ ጥሩ ነው። እንዴት ከመሬት ተነስተህ ላፕቶፕስ መኖሩን እርግጠኛ ትሆናለህ ልትል ይችላለህ? አንተ ላፕቶፑን ካልወሰድክ ስለ ላፕቶፑ ኢንፎርሜሽን ከሌለ እንዴት ላፕቶፑን ትወስደው ትችላለህ ብለህ ትለኛለህ? ወንድም እኔ ከፈለኩ ለአንተ ማለት ነው 10 ላፕቶፕ እገዛልሃለሁ። 10 ላፕቶፕ ማለት ነው። እኔ ችግር የለብኝም። ነገር ያለውኝ እኮ መጀመሪያ አሁንም ቢሆን ደጋግሜ የምነግርህ ነገር እኔ ልወስድብህ አልችልም። ሲቀጥልም ደግሞ ከዚህ ባህሪ የተነሳ ብዙ አይነት ጠላት ሊኖርብህ ይችላል እና ብዙ ሌሎች ሰዎች ወስደውበት ሊሆን ይችላል። እኔ ደግሞ ከፈለክ ልገዛልህ እችላለሁ። እሺ አንድ ጥያቄ ብቻ ነው። ላፕቶፕም ስለሌለ ማለት ነው። ደስ ብሏል ላፕቶፕ ስለሌለ። እዚህ ጋር መጥቶ የአንተ ቤተሰቦች በጣም ደስ ብሏቸዋል። አብርሽ ጀግና እያሉ ነው ያሉት። በጣም በአንተ ኮርተውብሃል። እሺ ምን ተጠቀምክ? አሁን የኔን ፎቶ ያዝክ ምናምን ምንም እኮ አትጠቀምም። አንተ ያንጠለጠልከው ነው እኔም ያንጠለጠልኩት። ምንም የተለየ ነገር የለኝም። ገባክ? እኔ ግን ቢያንስ እኔን ለሚያከብሩኝና ለሚወዱኝ ቤተሰቦች ስል ነው ነገሮችን እንትን ስል የነበረው ማለት ነው እንጂ ምንም የተለየ ነገር የለም። የትኛውም ሰው ላይ ያለው ነገር ነው ሌላ ያለው። ገባክ? እኔ ደግሞ ወደጄም ፈልጌውም ምንም ያደረኩት ነገር የለም። አንተን ከፈለኩ እኔ ማስቀጣት ብችል በህግ ማስያዝ ችል ነበረ። ለምን አለፍላጎቴ ምንም አይነት ነገር ማድረግ ስለማትችል ማለት ነው። በዚህ ልክ ደግሞ መሄድም ስለማትችል አንተን ማስያዝም ሆነ የፈለኩትን ነገር ማድረግ ይችል ነበር። ግን እንዳንተ አይነት ስብዕና የለኝም። ጭንቅላት እጠቀምበታለሁ፣ ይሰራል። ገባክ? አንተ በጣም ጭንቅላት ያስባል። ጭንቅላት ስለሚያስብ ስታወራ ስለነበረ እኔም ልክ እንደ ሌሎች እንደ ኦዲየንስ እስኪ ምን ሊለቅ ይችላል ብዬ ነው የገባሁት። ገባክ? እንጂ ታውቃለህ እንደዚህ ጊዜ የለኝም እንደዚህ ላይቭ ላይ ቁጭ ለማለትም ማለት ነው። ልክ ነህ። አሁን ማለት ስልኩም የለም ላፕቶፕም የለም። ስለዚህ ምን ላሳያቸው እችላለሁ አይደለ ብለሃል። እንደዛ ብለን ያሰብከው አይደለም? እሺ ለመጨረሻ ጊዜ አንድ ነገር ልጠይቅህ።
መልስልኛለህ አትመልስልኝ? አሁን ስልኩ ላይ ነው ያለው። አንተ የጠየኩህን ብቻ መልስ ነው። ስልኩን ትመልስልኛለህ ምናምን ነቃ በል። እኔ ጋር የለም ስልክ የለም እያሉኝ አትመልስልኝ ማለት ነው። እኔ እኮ ከማጠርህ ጉራክ መከራ ነው። በጣም እየሰደብከኝ ነው አይደለ? አሁን እንደ መሳደብ ይችላል። የምታደርገው ድርጊት አይገናኝም። ባይዘዌ አሁን አንተ እንደዛን ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁንም ቢሆን ማለት ነው። ለማንኛውም ለአንተ መቼም እዚህ ድረስ ላይቬ ላይ ድረስ መተህ ዝም ብዬ አልሸኝህም። ገባርን? አንተ ላይቬ ላይ መተሃል። እዚህ ጋርም ደግሞ የአንተ ቤተሰቦችም አሉ፣ ያው የኔም ደግሞ ቤተሰቦች አሉ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑን ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ እኔ ጋር። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ የሚያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተህ ለአንተ አንድ ስጦታ መስጠት ፈልጋለሁ ከመጣ አይቀር። እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ሬዲ ከሆናችሁ ሬዲ ነበር። ሬዲ ናችሁ? ዝግጁ ናችሁ? አንተ ምንም ችግር የለብህም አይደል? ምንም ነገር የምትፈራው ነገር የለም። ምንም ነገር ሊፈጠር ምንም አይመስልም። ምክንያቱም ኮንፊደንስ አለ። ስልኩንም ላፕቶፑንም ስለወሰድኩ ምን ልታደርግ ሰው ነው? ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። እኔን ገባህ አይደለ? ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ ነው። እኔ ደግሞ ለአንተ ስጦታ አዘጋጅቼልሃለሁ፣ ለአንተም ለቤተሰቦችም። ጋይስ ሬዲ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ምን ልታደርግ ሰው ነው? አትፍራ፣ ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልክም የለም። ስለዚህ ምንም የምትፈራው ነገር የለም። እንደ ቅድሙ ኮራ ውጭ ምንም ነገር ልታደርግ ስለማችል ነው። ከትዕቢትና ከወሬ ውጭ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህ ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ? እስካሁኗ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገርህ፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ አትመልስልኝም? ስልኬን ስልኬን ትመልስልኛለህ አትመልስልኝም? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ግን እኔ አንተን ስልክ የምወስድበትም ምንም ምክንያት የለኝም እያልኩ ነው። የእኔም የሩታንም ነው የወሰድከው። የሁለታችንን ስልክ ወስደህ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፔን ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብላኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ገባ? ስልኩን ራስህ እንዴት የማድርገው ስልክ ምናልባት ቤቴ መጥተው ፒሲው እንዲወስዱ ያደረካቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? እስኪ መልስልኝ። መጥተው ላፕቶፑን ከቤት እንዲወስዱ የላካቸው ሰዎች መጥተው እኔ ቤት መጥተው ላፕቶፑን የመውሰድ አቅማቸው ምን ያህል ነው? እስኪ ንገረኝ። ምን ያህል ነው የምትተማመንባቸው? መቼም ፈርተህ አይደለም አብርሃም፣ መልስልኝ። የደነገጥክ ትመስላለህ። ቤት ድረስ ምልክበት ምክንያት ለምን አብርሃም የደነገጥክ ትመስላለህ?
የፈራው ነገር አለ አብርሽ? መጀመሪያ ስትገባ ስታወራኝ እንደነበረው እንድታወራኝ ነው ፈልገው። የፈራው ነገር አለ? ጋይስ እናንተ ዝግጁ ናችሁ? ስሙኝ ጋይስ፣ አሁን 1300 ሰው አላችሁ። በእናንተ ፊት ለአንዴና ለመጨረሻ ጊዜ ልጠይቀው አብርሃም ስልኬን ይመልስልኛል ወይስ እኔ አንድ እርምጃ ልራመድ ወደፊት? አብርሃም ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ? አትመልስልኝም? 10 ጊዜ ትጠይቃለህ፣ አይመልስም። በቃ ልቀቀው። ሁላችሁም የሰማችሁ ጋይስ። ከዛ በኋላ ምንም ነገር ባደርግ፣ ምንም ነገር ቢፈጠር አሁን እዚህ ላይ አይመለከተኝም። ለእኔና ለመጨረሻ ጊዜ ልጠይቅህ። መጀመሪያ ግን ቼክ አድርግ። የላካችሁ ሰዎች እውነትን የቤት መጥቶ ላፕቶፑን ይዞ የመውጣት አቅም አላቸው? ላፕቶፑን ይዘው ወጥተዋል ወይ? ምክንያቱም ስልኩን እጅ ላይ እንዳለው ሁሉ ላፕቶፑ እጅ ላይ አለ። እስኪ ያሳየኝ። አምጥተው ከሰጡ ላፕቶፕ እጅ ላይ ካለ አሳየኝ። ላፕቶፕ አንተ እጅ ላይ ያለ ነው። ላፕቶፑን አልሰጡም እንዲ አምጥተው። እየነገርኩህ እኮ ነው። እኔ ማንንም አላኩኝም ያንተን ላፕቶፕ እንዲወሰድኝ ምንም አያደርግልኝም እያልኩ ነው። ለምን ቅድም ቤት ላፕቶፕ መኖሩ እርግጠኛ ነው ወይ ለምን አልከኝ? ከምን ተነስተ እንዴት ልትቻልክ? ለማንኛውም ከዚህ በላይ ትዕግስት የለኝም። በጣም ጠይቄያለሁ። በጣም ለመንኩ፣ ከሚባለው በላይ ጠየቅኩ፣ መልስ የለም። ስለዚህ ቆንጆ ስጦታ ላይ አንተ አብርሃም፣ ይሄ የኔ ላፕቶፕ ነው። አየሁ ነግሬሃለሁ። እኔ ቤት ማንም ሰው መግባት እየሰማኝ ነው። ማንም ሰው መግባት እንደማይችል ነግሬሃለሁ። እየሰማኝ ነው። የምትጸጸትበትን ነገር ባታደርግ ጥሩ ነው። ይሄ የኔ ላፕቶፕ፣ ይሄ ድድብና ነው። ተገባህ ማለት ነው። እየሰማኝ ነው። አንዴ ላፕቶፕ ሊለቀቅ ፈልጌ ነው። ስልኩን ተመልስልኛለህ ወይስ አስመልሳለሁ? አናግረኝ። አንድ ጊዜ ስማኝ። እሺ እኮሽ ችግር የለውም። ይኑር። ላፕቶፕ እጅ ላይ ነው። ምንም ነገር ባታደርግ ጥሩ ነው። አንተም እዚህም ኦዲየንሶች ቀደም ብላል። ምንም ነገር የተለየ ነገር የለም። እንደማናችን ተመሳሳይ ነገር ነው ያለን አይደለም። ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይ ላይቭ ላይ እና ያዙላችሁ ማለት ነው። ከዚህ ላይ ሪከርድ አድርጋችሁ ውስጥ ማድረግ ትችላላችሁ። ቴሌግራም ፈለኩኝ አዘጋዋለሁ ላይቭህን ማለት ነው። የምሬ ነው። እግዚአብሔርን የምሬ ነው። ስነስርዓትን ውረ እየነገርኩ ስነስርዓትን ውረ እያልኩ ነው። እናንተ ባንገባ ጥሩ ነው። ገባ? የአንተን ነገር ምንም ነገር ነክቼ ባህል ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆን ነገሩ ትገባለህ፣ እኔም እንደዛው ማለት ነው። ስለዚህ ስነስርዓትን ይዘው ይባል። ስልኬን ተመልስልኛለህ ወይስ እዚሁ ላሳያቸው? ጋይስ ስልክ አልወሰድኩኝም። ያንተን ስልክ አብርሃም ስልኬን መልስልኝ። ገባህ አይደለ? ስልኬን የማትመልስልኝ ከሆነ ለአንተም ለእነሱ በኩል ያሳያቸዋለሁ። ጋይስ ሪከርድ ምታደርጉ ምናምን ሪከርድ ማድረግ ትችላላችሁ። ከዚህ በኋላ ስልኬን ትመልስልኛለህ አልመልስልኝም? አብርሃም ስነስርዓት ያዝ። ዶክሜንት ውስጥ ልግባ። ጋይስ ፋይል የለውም። አብርሃም ስልኬን ትመልስልኛለህ አልመልስልኝም? አዳምጠኝ። የምትጎዳው አንተ ነህ። ገባህ? ነገር ብታደርግ የምትጎዳው አንተ ነህ። ምንም የምጎዳው ነገር አይኖርም። ምንም አልጎዳም። ትጎዳለህ። ምንም አልጎዳም ያልኩ። የትኛውም ሰው በህልውናው ሲመጣበት ማንም ሰው አይወድም። ገባህ? ስለዚህ በህልውና ነው እኔም ላይ እየመጣ ያለው ማለት ነው። ጭንቅላት ካለ እያደረክ ያለው ነገር ትክክል አይደለም። ይህ የሰገጤ ስራ ነው።
ስለዚህ ስልክ እንደመልስልኛለህ ወይስ እኔ ልቀጥል? እየነገርኩህ ነው። እኔ ጋር ምንም አይነት ስልክ የለም። ከፈለክ ቤቴ ነው በስነ ስርዓት ፈልገው። ገባ? ለምንድን ነው ቤቴ የሚፈልገው? አንተ ራስህ ነህ ስልክ የለም፣ እንደገና ደግሞ ላፕቶፕ ቤት የለም ያልከኝ። ገባህ አይደለ? ይሄኛው ነገር ከምን ተነሳ አይደለም ያልከው። እኔ ጋር ስልክ የለህም እያልኩህ እኮ ነው። እኔ ሰዎች ዳላየህም አይደለ? እስካላየህ ድረስ ምንም ነገር አብርሃም ቤት ውስጥ የነበርነው ከአንተና ከሩታ ውጭ ቤት ውስጥ ማንም አልነበረም። ስለዚህ ይህ ስራ አንተ ነው ሊሆን የሚችል፣ የማንም ስራ ሊሆን አይችልም። ገባህ አይደለ?